ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው። አሁን ደግሞ ስለ ጤናው ሰዓታችን ላይ ደርሰናል። በያላችሁበት ጤናችሁ ብዝት እንዲል እንመኛለን። ግን ደግሞ ሰውነንና አንዳንዴ ህመም ያጋጥማል። አሁን ላይ ደግሞ እየሰማን ያለ ነው በመላው ሀገራችን ላይ ኤምፖክስ እየተስፋፋ ነው። ጥንቃቄ ያሻል። በተለምዶ የዝንጀሮ ፈንጣጣ የሚባለው አስቸጋሪና በቀላል ዘዴ በመነካካት መተላለፍ የሚችል ነው። ስለዚህ ምን አይነት ጥንቃቄ ማድረግ አለብን የሚለውን ወደ አንድ ጤና ተቋም እንሄድና እናያለን። ስለ ጤና ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ስራ ጥሩ ነው አለሁ። ዶክተር ሰላም ፈልጌው ነበር። ሰላም 9 ቁጥር አለ። እሺ፣ አመሰግናለሁ። የግቦ ሰላም ዶክተር፣ እንደምን አለ? እንዴት ነህ? አመሰግናለሁ። ስራ እንዴት ነው ዶክተር? ጥሩ ነው፣ እግዚአብሔር ይመስገን። ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። ለተመልካቾች ራስህን አስተዋውቅ። እሺ፣ ዶክተር ሰላም ቦጋለ እባላለሁ። የውስጥ ደዌ ሕክምና ስፔሻሊስት እንዲሁም የኢንፌክሽስ ዲዚዝ ወይም የተላላፊ በሽታዎች ፌሎ ነኝ። ያው ሰሞኑ እንግዲህ የኤምፖክስ ነገር ትንሽ እያስጨነቀን ነውና እኔ ራሱ እስቲ ምን አይነት ጥንቃቄ ነው ማድረግ ያለብኝ ብዬ ለራሴ ሳስብ መጀመሪያማ ከዶክተር ሄጄ ምክሩን ልስማ አልኩኝ። ምን ማለታችን ነው ግን ኤምፖክስ ስንል? ኦኬ፣ እንግዲህ ኤምፖክስ በቫይረስ የሚመጣ የህመም አይነት ነው። ዲኤንኤ ቫይረስ ነው። ይሄ ህመም ቆየት ያለ ቫይረስ ነው። አሁን አይደለም በዓለም ላይ የታወቀው፣ በ1950ዎቹ መጨረሻ ላይ ነው ለመጀመሪያ ጊዜ የተገኘውና ረዥም ጊዜ ነው ከታወቀ። በቅርብ ጊዜ ወዲህ ግን በተለይ በፈረንጆቹ ከ2022 ጀምሮ እየተሰራጨ መጣ ብዙ ሀገር ላይ፣ ሌሎች የአፍሪካ ሀገራት እንዲሁም ዩሮፕ፣ አሜሪካም ግንቦት 16 ጀምሮ ሀገራችን ውስጥ መታየት ጀምሯል። እስኪ ወጣ ብለን ወደ ድንገተኛ ክፍል እየሄድን ስለዚህ ህመም መወያየት እንችላለን። እሺ፣ አመሰግናለሁ ዶክተር። የኤምፖክስ መተላለፊያ መንገዱ በጣም ቀላል ነው እያሉ ነበረ። በደንብ ጥንቃቄ ካላደረግንበት ብዙ ያጠቃናል ሲባል ነበርና ምንድን ነው መተላለፊያ መንገዱ? እንግዲህ ኤምፖክስ መተላለፊያ መንገዶቹ ዋናው የቅርብ ንክኪ ነው። ህመሙ ካለበት ሰው ጋር በተለይ ህመሙ ኖረበት ምልክት እየታየበት ያለበት ሰዓት ላይ ከዛ ሰው ጋር የምናደርገው የቅርብ ንክኪ ለዚህ ያጋልጠናል። የመጀመሪያው ለምሳሌ ሰውነት ላይ ቁስል ያወጣል። እንግዲህ የተለያየ የሰውነት ክፍል ላይ ከዛ ቁስል ላይ ወይም እብጠት ላይ ንክኪ፣ የቆዳ ለቆዳ ንክኪ ማድረግ፣ እንዲሁም መጨባበጥ፣ በዛ ሰዓት መሳሳም፣ ቅርብ ለቅርብ ሆኖ ለረዥም ሰዓት አብሮ መሆን፣ ግብረ ስጋ ግንኙነት፣ ምክንያቱም ቆዳ ለቆዳ ንክኪ ስላለ በሱኛው ይተላለፋል። እንዲሁም ከእናት ወደ ልጅም የሚተላለፍ ነገር አለ። ዋነኛው ግን ያው የቅርብ ለቅርብ ኮንታክት ነው ማለት ነው። በጣም ተጋላጭ ናቸው የምንላቸው የማህበረሰብ ክፍሎች ይኖሩ? አዎ፣ እንግዲህ ዋነኛው ይሄ ህመም ካለበት ሰው ጋር ንክኪ ማድረግና ቤት ውስጥ አብሮ መኖር ዋነኛው እንትን ነው፣ ተጋላጭነትን የሚጨምር ነገር ነው። ቅርብ አብሮ መሆን፣ እንዲሁም ይሄ ህመም ያለባቸውን ሰዎች መንከባከብ፣ ቴኬር የሚያደርጉ ሰዎች፣ ጤና ባለሙያዎችን ጨምሮ ከእነዚህ ሰዎች ጋር የሚነካኩ ማንኛውም ሰዎች ሞር ተጋላጭ ናቸው። የዚህ በሽታ ምልክቶች ካለ ወይም በዚህ ህመም ከተጠረጠረ ድንገተኛ ክፍል መለየት አለበት ከሌላው ማለት ነው። ለጤና ባለሙያም ለሌሎች ታካሚዎችም የመተላለፍ ነገር ስለሚኖረው መለያ ክፍል አለው ማለት ነው። ትራያል ከተደረገ ወደዛ ለኛ ሀገር ኑሮ ትንሽ አስቸጋሪ ይመስለኛል። በጣም ይሄ ተቀራርበን ስለሆነ ኑሯችን በራሱ አንድ ቤት ውስጥም ብዙ ሰው ይኖራል። ንክኪውም ማህበራዊ ኑሮም ቅርበት ያለው ነው በብዛትና። ሰላም፣ እንዴት ነህ? ለእንትን የተባለው ያኛው ነው ለብቻ ተጠርጣሪ የሆነ ሰው ቀጥታ እዛ ነው የሚገባው። ከኤምፖክስ ጋር ተያይዞ ጥርጣሬ ያላቸው ሰዎች ምንድን ናቸው በዋናነት ምልክቶች? እሺ፣ የምልክት ፌዞችን በአራት ከፍለን ማየት እንችላለን። መጀመሪያ እንደተያዘ ምልክት አይጀምርም። ኢንኩቤሽን ፔሪድ አለው ማለት ምልክት ሳያሳይ የሚቆይበት ጊዜ አለ። ብዙ ጊዜ ከ1 እስከ 2 ሳምንት ነው፣ ግን እስከ 21 ቀን ሊሄድ ይችላል። በጣም ረጅም። ለረጅም ጊዜ። የመጀመሪያው ምልክት
በብዛት ሲጀምር ትኩሳት ከ38.5 ዲግሪ ሴንቲግሬድ የሰውነት ሙቀት ከዛ በላይ ራስ ምታት ይኖራል። እንዲሁም ድካም፣ ጡንቻ ላይ ህመም፣ የወገብ ህመም እንደዚህ ይኖራል እና ከዛ ከጥቂት ቀናት በኋላ ደግሞ ቆዳ ላይ ምልክት አብዛኛው ሰው የሚያውቀውን ምልክት ማሳየት ይጀምራል። እሱም ፌዞች አሉት። መጀመሪያ ላይ ያው አብዛኛውን ከፊት ጀምሮ ነው ወደ ሌላ የሰውነት ክፍል ወደ እጅ፣ ወደ እግር እየተሰራጨ ይሄዳል እና እንትኖች አሉት፣ ደረጃዎችም አሉት። ሲወጣ መጀመሪያ አበጥ ያለ አይደለም፣ ፍላት ነው መጀመሪያ። ከዛ በኋላ ከፍ እያለ ማበጥ ይጀምራል። ፈሳሽ፣ ንጹህ የሆነ ፈሳሽ ይይዛል። ከዛ በኋላ ደግሞ መገል አይነት ነገር ይይዛል። ከዛ ራሱ መርገፍ ይጀምራል ማለት ነው። ራሱ መርገፍ ይጀምራል። ዩዥዋሊ ይሄ ፕሮሰስ እንግዲህ ከ2 እስከ 4 ሳምንት ውስጥ ያልቃል። ዩዥዋሊ ከ4 ሳምንት በኋላ ምልክቱ ኮምፕሊኬሽን ወይም ደግሞ ሌሎች ጉዳቶች ማያመጣባቸው ሰዎች ላይ ወደዛ እንትን ይጠፋል ማለት ነው። ዶክተር ሰላም እንግዲህ ዋናው ነገር ጥንቃቄ ይመስለኛል። አሁን ለዚህ የሚረዱ ነገሮች ይኸው እያየሁኝ ነው። እንግዲህ ያው የጤና ተቋማት ውስጥ ታካሚዎች ሲመጡ እንዲሁም ከቤት ውስጥ ራሱ እንዲህ አይነት ህመም ካለበት ሰው ጋር አንድ ሰው በቅርብ የሚሆን ከሆነ ወይም ደግሞ ወደ ጤና ተቋም የሚያመጣቸው ከሆነ ጥንቃቄ ማድረግ አለባቸው። ይህ ህመም በመጨባበጥ በቅርብ ንክኪ ይተላለፋል እና ያው በውሃና በሳሙና መታጠብ ቶሎ መታጠብ ያስፈልጋል። አልኮልም እንጠቀማለን ጤና ተቋማት ውስጥ አልኮል ስንት ነገር ነካክተሻል። አልኮል እንግዲህ እንጠቀማለን። ለ15 ሰከንድ እጅ መታጠብ በአልኮል ያስፈልጋል ማለት ነው። የህክምና ሂደቱን ማየት እንችል ይሆን? አዎ፣ ላቦራቶሪ አለ። ያው ላቦራቶሪ ደርሰናል። ቅድም እንዳልኩሽ ይሄ ህመም አለ ተብሎ ኮንፊርም የሚደረገው በላቦራቶሪ ነው። ፒሲአር ይባላል፣ አርቲ ፒሲአር ይባላል። ከታካሚው ቁስለት ካለበት ቦታ ላይ ናሙና ይወሰዳል። አንዳንድ ጊዜ ቁስለትም ከሌለ ደግሞ ከአፍ ላይ ስዋብ ተደርጎ ይወሰዳል ማለት ነው እና አሁን ያው ይሄ ህመም ገና እየጀመረ ስለሆነ ተጠርጣሪ ሲኖረን ቀጥታ ወደ ህብረተሰብ ጤና ኢንስቲትዩት እና ጤና ሚኒስቴር ያዘጋጇቸው እንትኖች አሉ፣ እንደ ለይቶ ማቆያዎች አሉ፣ ለብቻ ሴንተሮች ማለት ነው፣ የህክምና ሴንተሮች እና እነሱ ላይ ነው ታካሚው ሄዶ ናሙና እነሱ ወስደው ነው የሚሉት። ግን ሁሉም የጤና ተቋም ይሄን ናሙና ወስደው በጥንቃቄ ይዘው ለማረጋገጥ ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ይልካሉ ማለት ነው እና ስለዚህ እዚህ ቢመጣ አንድ ታካሚ ናሙናውን ነው እንጂ የምትወስዱት ህክምናው አይደረግለት ማለት ነው። በአሁን ሰዓት ያው ታካሚውንም እየወሰዱ ስለሆነ እነሱ ናቸው የወሰዱ ያሉት፣ ግን እንደ ፕሮቶኮል እሱም እንትን አለበት። እዚህ ጋር ምንድነው የምናደርገው? ንክኪ ያለበት ሰው ምክር ነው ሰተን የምንልከው ማለት ነው። ምልክት የሌለው ሆኖ የተነካካ ሰው ለ21 ቀን እንዲከታተል ይደረጋል። ትኩሳት ካለ ከ21 ቀን በኋላ ስለሆነ ምልክት ከ21 ቀን በኋላ ምልክቱ አይመጣም ማለት በ21 ቀን ውስጥ ካላሳየ ያ ሰው አልያዘውም ማለት ነው። እና መድኃኒቱ ምንድን ነው? እሺ፣ ያ ቁስለት በሚኖር ሰዓት ከሰውነት ፈሳሽ ይወጣል። በተለይ ህጻናት እንደዚህ ከሆኑ ዲሃይድሬትድ ይሆናሉ ወይም የሰውነት ፈሳሻቸው ዝቅ ይላል። ሙቀት ሲኖር፣ አተነፋፈስ ሲፈጠን ሰው ብዙ ፈሳሽ ምግብም አፕታይት ይቀንሳል እና ስለዚህ ሰው ግሉኮዝ ይሰጠዋል። እንዲሁም ህመም አለው፣ እባጮቹ ህመም አላቸው። መርገፍ ሲጀምሩ የተወሰነ ማሳከክ ነገርም ሊኖረው ይችላል። ያንን ለመከላከል መድኃኒት እንሰጣለን እንዳያኩት ማለት ነው። እንዲሁም ደግሞ ቁስሉ ኢንፌክሽን፣ ባክቴሪያ ኢንፌክሽን ይፈጥራል። ያንን ለመከላከል ጥንቃቄ እናደርጋለን ማለት ነው። ምን አይነት ጥንቃቄ ነው ማድረግ ያለብን? እያጠቃለልንም ስለሆነ ያው ጥንቃቄ ማድረግ አለብን በሽታው እንዳይዘን እኛም ብቻ ሳይሆን ቤተሰቦቻችንን መጠበቅ ስላለብን እና ምንድነው ማድረግ ያለብን? እንደመጨረሻ እንደመለክትም ወደሱ እመጣለሁ። ከዚህ በተጨማሪ ሌሎች ህመም ካለ ህመሙን ለማስታገስ ማሳከኩን ለመቀነስ እንዲሁም ተያይዞ የሚመጡ የባክቴሪያ ኢንፌክሽኖችን ለመቀነስ ህክምና ይደረጋል ማለት ነው። ፈሳሽ ከሰውነታቸው ብዙ እንዳይወጣ ድጋፍ ማድረግ ነው። ትኩሳቱን መቀነስ፣ ፈሳሽ መስጠት፣ ግሉኮዝ መስጠት፣ ህመሙን ማስታገስ፣ ማሳከኩን መቀነስ፣ ንጽህና ባክቴሪያ እንዳይዛቸው መከላከል፣ ይሄ ነው ዋነኛ ህክምና ማለት ነው። እና አንድ ሰው ጋር እንግዲህ ይሄ ህመም ያለበት ሰው ከተጠረጠረ መጀመሪያ እነዚህ ምልክቶች ቅድም የጠቀስኳቸው ምልክቶች ካሉ
በቶሎ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። ከመሄዳቸው በፊትም ማስክ ቢያደርጉ የተሻለ ይሆናል። እንዲሁም ከእንዲህ አይነት ሰዎች ጋር ያው የቅርብ ንክኪ፣ የአካል ንክኪ ማድረግ የመያዝ እድልን ይጨምራል። ጥንቃቄ ማድረግ ነው። እንደ አጋጣሚ ከተነካኩ እንኳን እጅ መታጠብ፣ ሳኒታይዝ ማድረግ፣ ማስክ ቶሎ ማድረግ፣ እነዚህ ሰዎች የተጠቀሙባቸውን ልብሶች፣ ፎጣዎች አለመንካት ማለት ነው። አካላዊ ንክኪ አለማድረግ፣ ግንኙነትም ግብረ ስጋ ግንኙነትም ይሄ ህመም እስኪጠፋ ድረስ እና ከጠፋ በኋላም እስከ 3 ወር ድረስ ያው አይመከርም ሪስክ ስላለው ማለት ነው። ዶክተር ሰላም በጣም አመሰግናለሁ። እኔም አመሰግናለሁ። መልካም የስራ ጊዜ ሁሉ። አመሰግናለሁ። ዛሬ እንግዲህ በስለ ጤናው ፕሮግራማችን ሰሞነኛ ስለሆነው ስለ ኤምፖክስ አነሳንና ያው ሁላችንም ጥንቃቄ ማድረግ አለብን፣ ምክንያቱም ተጋላጭ ስለምንሆን ማለት ነው። በቀላሉ እንዴት ሊተላለፍ እንደሚችልና ማድረግ ያለብንን ጥንቃቄ ነው ያየነው። ሳምንት በሌላ ስለ ጤናው ፕሮግራም እንገናኛለን። ቻው።